ሰላም ቤተሰብ እስኪ አንድ የተከታትለነው እንምጣ ፋሚሊዎች። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ ውስጥ ምገባው። እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። ብዙ ሰው የሚመስለው የሴቶች መብት ለማስከበር የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂም? ለምንድን ነው ሂም ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አውር ፋደር ሁ አርት ኢን ሄቨን የሚለውን አውር ማደር ሁ አርት ኢን ሄቨን። አባታችን ሆይ በሰማይ የምትኖር፣ እናታችን ሆይ በሰማይ የምትኖሪ። ዲስቶርትድ ነው፣ አይገባቸውም። ሴቶች የተጨቆኑ መስሎ የሚሰማቸው ነገሮች አይደለም። በዛ መልክ አይደለም። ተፈጥሮ በራሱ የሚያመጣቸው ነገሮች አሉ። ሁሉን ነገር የሚያደርገው ነገር አለ። ዓለም እኮ የረከሰች ናት። አንዴ ሲኔ ላይ እኮ ወንዱ አርጉዞ ታይቷል እኮ። ሴቶች እኩል የትምህርት እድል አለማግኘት ምናምን በሚሉ ሰበቦች፣ ልማዶችና ሀሳቦች ራስን መብት በራስ ማስከበር በሚል ፌሚኒዝም እያገኛቸው ይመጣል እንጂ በዚህ ደረጃ የተረዱት አይመስለኝም ሀሳቡን ሲቀበሉት። ለምሳሌ ባል አልፈልግም ምን ማለት ነው? መውለድ እፈልጋለሁ ባል አልፈልግም ምንድን ነው ይሄ? አንዳንድ እህቶቻችን ይመጡና እንትን ይላሉ፣ እንዲህ ነው መሆን ያለበት ይላሉ። ከኋላው ያለውን መርዝ አላዩትም። ለማ መሳሪያ እየሆኑ እንደሆኑም አላዩትምና እሱ ላይ ትንሽ ትኩረት መስጠት ያስፈልጋል። እንደ ኒው ኤጅ ሙቭመንት አንዱ ፓርት ነው እሱም። አገኛችሁት አይደል? አረዳዱ። ለዛ ነው ቀድመው ያወቁ ሰዎች ቤተሰብ በደንብ አድርገው ፌሚኒዝምን ቅጥቅጥ አድርገው የተናገሩት። እንዲህ ነው በቃ የሚደረገው። ይሄ በጣም እንትን ብሎት ነው አለዘርታ ፕሮፌሰር እንግዲህ ያሉት በጣም የሚገርም ነው። በጣም የሚገርም ነው። በጣም የሚገርም አለዝበውት ነው። ለምን? የሃይማኖት መምህር ስለሆነ አለዝቦት ለስለስ አድርጎት ነው የነገራችሁ። ከዛ የባሰ ነው። ከዛ የባሰ ነው። እኔ በባለፈው ወንድሞቼ በጣም ነግረውኛል። ትምህርት ቤት ልጆች እስከ 18 ዓመት ማንም ጾታው መታወቅ የለበትም ያሉ ሰዎች እኮ ናቸው። 18 ዓመት ሲሆነው ብቻ ራሱ መወሰን የሚችለው። ከዛ ውጭ ቤተሰብ ወንዱን ልጅህን አንተ በምታውቀው በተፈጥሮ ወንድና ሴት ብሎ የተሰጠህን ወንድ ልጅ መጥራት አትችልም ተብለህ የታገደበት እኮ ነው። በዛ እኮ በጣም ብዙ ሰላማዊ ሰልፍ ወጥተው አሜሪካ ላይ እኮ ታስታውሱ ከሆነ ብዙዎቹ ታስረው እንደገና ደግሞ በስንት መከራ በቃ በእምነታችን አትምጡብን፣ እንደ ሀገራችሁ እናከብራለን፣ እኛ የሚያዘን እምነት አለ፣ የእናንተም ሌላ ነው፣ ከዛ ውጭ በዚህ ውስጥ ልንግባባ አንችልም ብለው በተለይ በሙስሊሞቹ አካባቢ እንደዚሁ ትልቅ የሆነ ሰላማዊ ሰልፍ በኦርቶዶክሳውያን እንደምታስታውሱት። እንደገና ደግሞ ሌላ አንድ እምነት አለ፣ ምንድን ነው የሚባለው? ያን እምነትም እንደዚሁ ስትራግል አድርጓል። እንደዚህ ናቸው ቤተሰብ። አሁን እንግዲህ ፕሮፌሰርን ሰምታችሁታል፣ ዘበነን ሰምታችሁታል። ያለው ምንም አለዝበውት ነው። አለዝበውት መምህር ስለሆኑ አድማጭ ሰው ምን ሊል እንደሚችል ያንን ነገር ተገንዝበው ነው። ለምን እንደ መምህር ናቸው። ህብረተሰቡን በአንድ እንትን ለማለት አልፈለጉም እንጂ ከዛ በላይ አልፈዋል። ቤተሰብ በቃ ፌሚኒስት ምንም በኢትዮጵያ ላይ በተለይ እግሩን ሊያሳርፍ አይችልም። ቆርጦ መጣል ነው በቃ። በእርግጥም አሁን እድላቸው ተቆርጧል። በባለፈው እንዳያችሁት አፋፋቸውን ተብለዋል። እሱ ብቻ አይደለም፣ አብዛኛውን አይታችሁ ከሆነ ኢትዮጵያውያን ይሄን አይደለም ሌላ ነገሮችን ራሱ አሁን በርብርብ ማስወገድ የሚችል ህብረተሰብ ሆኗል። በእውነት ነው የምላችሁ። ይሄ ሁሉም ሰው ቶሎ ብሎ አንደርስታንድ ማድረግ አለበት፣ መተባበር አለበት። እንዲህ አይነት ነገር አገራችን አይደለም ሌላ ሀገር ላይም አያስፈልግም ብለው ሰዎቹ አስወግደውታል። በእውነት ነው የምላችሁ። አሁን ታላቁን እንግዲህ አይታችኋል። ይሄ የእግር ኳስ ምናምን የሚተላለፍ የዚህ እንትናቸው ላይ ትከሻቸው ላይ አድርገው ወይም ደግሞ ክንዳቸው ላይ አድርገው የሚገቡት ይሄ ተመሳሳይ ጾታ፣ እሱም ራሱ በጣም ትልቅ ኢንፍሉዌንስ ተደርጎበት ቤተሰብ በዚህ ምክንያት አሁን እንግሊዝ ሪያል ማድሪዶች እነዚህ እንትኖች ስፔኖች አስወግደዋል፣ አንፈልግም ብለዋል። ለምን? በዚህ ዙሪያ ትልቅ ሐሳብ ተንሸራሽሮበት ሬስ ተደርጎ የነሱ ቲቪ ገበያቸው ቲቪ ራይት ነው ቤተሰብ። በዛ ምክንያት ይህን ቲቪ ራይት ገንዘብ ሲያጡበት አይ አንፈልግም ይወገድልን፣ ከሱ የምናገኘው ምንም አይደለም፣ እኛ የምንፈልገው ተጫዋቾችና ከዛ የምናገኘው ከቲቪ የምናገኘው ራይት ይበቃናል ያስወገዱ ናቸው። አይታችሁታል። በባለፈውም እንደዚህ አይነት ነገር እንግሊዝም ስፔንም ስታከል ሌሎችም ይቀጥላሉ እንደዚህ ያደረጉ። ይሄን አዲስ አይደለም።
ታስታውሱ እንደሆነ በባለፈው የሆነ ጊዜ ላይ አረቦች በባለፈው ኳስ እንግዲህ የዓለም ዋንጫን አዘጋጅተው እያለ መንገድ ላይ እንኳን ተሳስቶ ተመሳሳይ ጾታ እናደርጋለን ያሉትን እናጠፋለን ብለው አስረው አስወግደው እዛ ላይ ስቴዲየም ላይ የሆነ ሾው እናሳያለን ያሉትንም እንዲሁ እናስወግዳለን ብለው ባስፈራሯቸው መሰረት ብዙ ነገር ተወግዶልን ነበር። ታስታውሱ ከሆነ እንዲያውም መጀመሪያው አካባቢ ገና የዓለም ዋንጫ ሳይጀምር በጣም ብዙ ተብሎ ነበር። ለምን ለማጠፍ እንፈልገው ነበር። ለማጠፍ ለምን አረቦች ላይ እንዳይካሄድ የዓለም ዋንጫ እንዳይካሄድ ለምን እነሱ ደግሞ ይህን ክራይቴሪያ መጀመሪያ ከ2 ወር በፊት በቃ ወደዚህ ጨዋታ የሚመጣ ሰው ንጹህና ንጹህ ባልና ሚስት ከሆነ የባልና ሚስቱን እንትኑን ይዞ ነው የሚመጣው። ከዛ ውጭ ያለ ግን እንደዚህ ወንድ ለወንድ ሴት ለሴት ምናምን የሚባል ነገር ካለ እናስራለን፣ እናባራለን፣ ዲፖርት እናደርጋለን በሚል ምክንያት ሊስታወት አደረጉ። ያኔ የሚያምርና ደስ የሚል ፉትቦል አየን ቤተሰብ። አሁንም እንግዲህ መምህር ዘበነ ለማን ታውቋቸዋላችሁ? በጣም የታወቁ ምሁር ናቸው፣ ጎበዝ ናቸው። እሳቸው የማይገቡበት የለም። አሁንም ለተጠየቁት በደንብ አድርገው አለዝበው ኢትዮጵያውያን በሚገባቸው ወይም አንደርስታንድ አድርገው በሚረዱት መልኩ አድርገው አቅርበውላችኋል። እንግዲህ ይሄ ነው ፌሚኒስት ጎሄድ። ምንም በቃ ይሄ ነው። ውስጡ በሴራ የተተበተበ መሆኑን እንዲህ ነው የምታውቁት። ያወቃችሁት ቀድማችሁም ስትራግል አድርጋችኋል። እግዚአብሔር ይስጣችሁ። ክበሩልን፣ መምህራችንም ክበሩልን እንላለን። እናመሰግናለን።